በኢትዮጵያ ታሪክ ውስጥ ገዝፈውና ደምቀው በታሪክ ገጾች ውስጥ እንደ እሳተ ገሞራ የፈነዱ እንደ አንበሳ ያስገመገሙ ብዙ ጀግኖች አሉ። ነገር ግን እንደ በላይ ዘለቀ ስሙ ሲነሳ የሚንቀጠቀጥ ጠላት፣ ታሪኩ ሲሰማ ደግሞ ልብ የሚነካ ጀግና ማግኘት ከባድ ነው። ጣሊያኖች አባ ኮስተር እያሉ የሚፈሩት የኢትዮጵያ ሕዝብ ደግሞ የነጻነት አባት ብሎ የሚጠራው ይህ ሰው መጨረሻው ግን ማንም ባልገመተው መንገድ በስቅላት ተጠናቀቀ። ለሀገሩ ነጻነት ዋጋ የከፈለው በላይ ዘለቀ ለምን በገዛ ወገኖቹ እጅ ለሞት ተፈረደበት? በላይ ዘለቀ ተራ ተዋጊ ብቻ አልነበረም። የጣሊያን ዘመናዊ ጦር በደፈጣ ውጊያ ያስጨነቀ የሺዎች መሪና የነጻነት ተምሳሌት ነው። በላይ ዘለቀ ካልተወጣማ ኢትዮጵያ አትፈታም ነበረሽ ገና እየተባለ የተገጠመለት ይህ ጀግና የህይወቱ መጨረሻ ግን እጅግ ልብ ሰባሪ ነበር። በላይ ዘለቀ በ1903 ዓመተ ምህረት በጎጃም ክፍለ ሀገር ቢቸና ውስጥ ተወለደ። አባቱ አቶ ዘለቀ ላቀው የልጅ ኢያሱ ደጋፊ ነበሩ። ንጉሠ ነገሥት አፄ ኃይለ ሥላሴ ስልጣን ላይ ሲወጡ አባቱ በቁጥጥር ስር ውለው በነበረበት ወቅት በላይ ዘለቀ አባቱን ለማስለቀቅ ባደረገው ጥረት አንድ የመንግስት ባለስልጣን ይገላል። ይህ ክስተት ገና በወጣትነቱ ጫካ እንዲገባና ሽፍታ እንዲሆን አስገደደው። ለዓመታት በአባይ በረሃና በጎጃም ዱር ውስጥ መኖሩ በኋላ ላይ ለሚያደርገው የደፈጣ ውጊያ መልክዓ ምድሩን በደንብ እንዲያውቅና ሰውነቱ ለችግር እንዲላመድ ረድቶታል። በላይ ዘለቀ ባለትዳርና የልጆች አባት ነበር። ባለቤቱ ወይዘሮ ይታገሱ ይባሉ እንደነበር ይነገራል። በበረሃ በነበረበት የትግል ወቅትም ቤተሰቦቹና ወንድሞቹ በተለይ እጅጉ ዘለቀ ከጎኑ አልተለዩም ነበር። የበላይ ዘለቀ ባህሪ በጣም ቁጥብ፣ ሃይማኖተኛና ለቃሉ የታመነ ሰው እንደነበር ይነገራል። በተለይ ለድሆችና ለተበደሉ ሰዎች የነበረው ርህራሄ በሰራዊቱ ዘንድ እጅግ በጣም ተወዳጅ አድርጎት ነበር። በ1928 ዓመተ ምህረት ፋሽስት ጣሊያን ኢትዮጵያን ስትወር በላይ ዘለቀ ሀገሬ በጠላት ስትወረር ዝም ብዬ አልመለከትም በማለት ከጥቂት ተከታዮቹ ጋር የትጥቅ ትግል ጀመረ። በቢቸና አካባቢ የነበረን የጣሊያን ጦር በማጥቃት የጦር መሳሪያዎችን ማረከ። ይህ ድል የኢትዮጵያ ሕዝብ መንፈስን ቀሰቀሰ። ደጃዝማች በላይ ዘለቀና ወንድሙ እጅጉ ዘለቀ ያላቸው ግንኙነት ከወንድማማችነትም በላይ የቆረጡ የትግል ጓደኛሞች ነበሩ። እጅጉ የበላይ ቀኝ እጅ፣ ታማኝ አማካሪና በጦር ሜዳም የማይበገር ጀግና ነበረ። ጣሊያን ኢትዮጵያን በወረረችበት 5 ዓመታት እጅጉ ዘለቀ ከወንድሙ ጎን ቅጽበትም ቢሆን ተለይቶ አያውቅም። በላይ ስትራቴጂ ሲነድፍ እጅጉ ያንኑ ስትራቴጂ በተግባር በመተርጎም ሰራዊቱን ይመራ ነበር። በረንታ፣ ሞጣና ቢቸና አካባቢ በሚደረጉ ውጊያዎች እጅጉ የበላይ ጋሻ በመባል ይታወቅ ነበር። በላይ ዘለቀ ባህሪው ቁጥብና ጥብቅ ሲሆን እጅጉ ደግሞ ለወንድሙ ያለው ክብር እጅግ ከፍተኛ ነበር። በላይ እጅጉ ብሎ ሲጠራው እጅጉ አቤት ጌታዬ ብሎ ነበር የሚመልሰው። ይህ የሚያሳየው በቤተሰብ ደረጃ ብቻ ሳይሆን በጦር አዛዥነትና በታዛዥነት የነበራቸው ጥብቅ ስነ ስርዓትን ነው። በየጊዜው ከጣሊያን የሚከዱ የሀገር ውስጥ ወታደሮች ወይንም ባንዳዎች ሳይቀሩ ወደ በላይ እየመጡ ይቀላቀሉ ነበር። ሰራዊቱ በአጭር ጊዜ ውስጥ ከ50 በላይ የጦር አለቆችን የያዘና ከ10,000 በላይ ታጣቂዎችን ያቀፈ ሆነ። በላይ ዘለቀ ጠላት ባልጠበቀበት ሰዓት መብረቅ ሆኖ በመሆኑ የመሰወር ጥበብ ነበረው። ጣሊያኖች የአየር ኃይልና ታንክ ቢኖራቸውም የበላይን ሰራዊት በአባይ ሸለቆ ውስጥ መቋቋም ግን አቃታቸው። በላይ ዘለቀ በጦር ሜዳ ላይ ያለው ቆራጥነት አባ ኮስተር የሚለውን የፈረስ ስም አስገኘለት። ጣሊያኖች በደብረ ማርቆስ ምሽግ ሰርተው ተቀምጠው ሳለ በላይ ዘለቀ ሰራዊቱ ከተማዋን በመክበብ ጠላትን ለረጅም ጊዜ አስጨንቀዋል። በላይ ዘለቀ በአባይ ድልድይ የነበረው የሽምቅ ውጊያ ጦርነት በላይ ዘለቀን የአባይ አንበሳ ያስባለውና የጣሊያንን ጦር ክፉኛ ያሸበረበት ወቅት ነው። ጣሊያኖች ከአዲስ አበባ ወደ ጎጃም የሚሄደውን መስመር ለመቆጣጠር
አባይ ድልድይ ላይ ትልቅ ምሽግ ሰርተው ነበር። በላይ ዘለቀ ይህንን ድልድይ መቆጣጠር ማለት የጣሊያንን ስንቅና ትጥቅ መቁረጥ ነው እያለ ተረዳ። በላይና ሰራዊቱ በሌሊት ተጉዘው ድልድዩን በድንገት ከበቡት። ጣሊያኖች በመጨረሻው ቴክኖሎጂ የታገዘ መትረየስና ቦምብ ቢኖራቸውም የበላይ ሰራዊት ግን ለሀገር ሞት ሺህ ጊዜ ድግስ ነው በሚል ወኔ ተጋጠሙ። በላይ ድልድዩን በመቆጣጠር የጣሊያን ወታደሮችን ደመሰሰ። በዚህ ጦርነት ላይ በላይ ራሱ ግንባር ቀደም ሆኖ ሲዋጋ ጣሊያኖች ይህ ሰው ጥይት አይበሳውም ብለው እስከሚያምኑ ድረስ ተአምራዊ ጀግንነትን አሳይቷል። ይህ ድል ጎጃምን ለጣሊያን መቀበሪያ እንድትሆን መንገድ የከፈተ ትልቅ ድል ነው። ጣሊያኖች በላይ ዘለቀን በጦርነት ማሸነፍ ሲያቅታቸው በሽልማትና በሹመት ለማዋበል ብዙ ጊዜ ሞክረዋል። የጣሊያን ጀነራሎች የጎጃም ንጉስ እናደርጋለን፣ በወርቅ የተለበጠ መኪናና ብዙ ገንዘብ እንሰጣለን የሚሉ ደብዳቤዎችን በሽማግሌዎችና በካህናት በኩል ይልኩለት ነበረ። በላይ ግን ለነዚህ ጥያቄዎች የሰጠው ምላሽ የሚገርም ነበር። በአንድ ወቅት እንዲህ ብሎ መለሰላቸው። እኔ የምዋጋው ለወርቅ ወይንም ለሹመት አይደለም። እኔ ዋጋው እናንተ ከሀገሬ እንድትወጡና የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ነው። የኢትዮጵያ አፈር ለኔ ከናንተ ወርቅ ይበልጥብኛል ብሎ መለሰላቸው። ጣሊያኖች በላይ በዛኛው መንገድ እምቢ ሲላቸው ለማስፈራራት አውሮፕላን እናዘንብባለን ሲሉት እርሱ ደግሞ ሰማዩ የእግዚአብሔር ነው፣ ምድሩ ግን የኔ ነው፣ መሬት ላይ ከወረዳችሁ ደግሞ እንገናኛለን ብሎ ይዝትባቸው ነበር። ይህ ንግግሩ በወቅቱ በነበሩት አርበኞች ዘንድ ትልቅ ወኔ ፈጥሯል። በላይ ዘለቀ በጦር ሜዳ ብቻ ሳይሆን በንግግሮቹም የተዋጣለት ነበር። ህዝቡም ይህንን እያነሳ እንዲህ ይገጥምለት ነበረ። በላይ ዘለቀ የላቀው ዘለቀ፣ የጣሊያን ጀነራል ባንተ ተጨነቀ፣ ቁጭ ብሎ መላክ ነው በወረቀቱ ጽፎ፣ እጁን እንዲሰጠው በላይ ተለጥፎ እያለ ያሞግሰው ነበር። በላይ ዘለቀ በረሃ እያለ አርበኞችን ለማበራታት እንዲህ ይል ነበረ። አንበሳ በበላበት አይጮህም፣ እኛም ለሀገራችን የምንከፍለው መስዋዕትነት ዋጋው ከፈጣሪ እንጂ ከሰው አይጠበቅም ይላቸዋል። በ1933 ዓመተ ምህረት አጼ ኃይለ ሥላሴን አጅበው የመጡት የእንግሊዝ ጦር መኮንኖች በላይ ዘለቀ በጎጃም የፈጠረውን ነፃ ቀጠና ሳይው ተገርመዋል። በላይ ዘለቀ በራሱ የመንግስት መዋቅር ዘርግቶ ዳኞችን ማድበውና ህዝቡን አስተዳድሮ ጠበቃቸው። ንጉሠ ነገስቱ ከስደት ሲመለሱ በላይ ዘለቀ በሺዎች የሚቆጠሩ በሚገባ የታጠቁ ወታደሮችን ይዞ የተቀበላቸው ሲሆን ይህ ትዕይንት ንጉሱንም ሆነ መኳንንቱን እጅግ እንዳስገረማቸው አንዳንዶቹንም እንዳስፈራ ይነገራል። በቢቻና በነበረው አጭር የአስተዳደር ዘመን በላይ ባለበት ፍትህ አይጓደልም ይባል ነበረ። ጉቦ የሚቀበሉና ህዝብ የሚያንገላቱ ሹማምንትን አይታገስም ነበረ። ህዝቡ እንደ ንጉስ ነበር የሚያየው። በላይ ዘለቀ ካለ አይራብም አይገፋም የሚል እምነት በህዝቡ ዘንድ ሰርጾ ነበረ። ቢቻና ላይ ሆኖ ከማዕከላዊ መንግስት ጋር አለመግባባት የጀመረው እሱ ለነጻነቱ የከፈለውን መስዋዕትነት ያህል ክብርና ስልጣን እንደ ራስ ማዕረግ ስላልተሰጠውና አካባቢያዊ ሽመት ብቻ ነው የተሰጠኝ ብሎ በማመኑ ነበር። በላይ ዘለቀ በህዝብ ዘንድ የነበረው ክብር በግጥሞችና በአባባሎች ይገለጽ ነበረ። በላይ ዘለቀ የላቀው ዘለቀ፣ አባ ኮስትር ብሎ ስሙ የታወቀ፣ ጣሊያንን በዱላ ነውስ በጠመንጃ ሲሮጥ አመሸግሩን እያነሳ ይሉት ነበር። ጣሊያን ተሸነፋ አጼ ኃይለ ሥላሴ ወደ መንበረ ስልጣናቸው ሲመለሱ በላይ ዘለቀ እንደ ማንኛውም አርበኛ ትልቅ ክብርና የሹመት ቦታ ይጠብቅ ነበረ። ንጉስ በላይን ደጃዝማች ብለው ቢሾሙትም የተሰጠው ግዛት ግን የራሱ የትውልድ ቦታ ቢቻና ብቻ ነበር። 5 ዓመት ሙሉ በደሜ ጠብቄ ያቆየኋትን ሀገር ከስደት የመጡ ባለስልጣናት ሊያስተዳድሩኝ አይገባም የሚል ቅሬታ አደረበት። በቤተ መንግስት አካባቢ የነበሩ መኳንንትም
የበላይን ዝናና ተሰሚነት በመፍራት በንጉሱና በሱ መካከል ጥርጣሬ እንዲፈጠር አደረጉ። አለመግባባቱ እየከረረ ሄዶ በላይ ዘለቀ ወደ ጫካ ተመለሰ። በመጨረሻም በመንግስት ጦር ተከቦ ሰላማዊ መፍትሄ ለማግኘት እጁን ሰጠ። አዲስ አበባ ታስሮ ከቆየ በኋላ በመንግስት ላይ አመጽ አስነስተሃል በሚል ክስ በስቅላት እንዲቀጣ ተወሰነበት። ከነጻነት በኋላ በላይ ዘለቀ ከማዕከላዊ መንግስት ጋር አለመግባባት በፈጠረ ጊዜ እጅጉ ወንድሙን ጥሎ መሄድ ይችል ነበረ። መንግስትን እጅ እንዲሰጥ ይጋብዘው ነበረ። ነገር ግን እጅጉ ከወንድሜ ጋር በረሃ ለፍቻለሁ፣ ከወንድሜ ጋር ክብር አግኝቻለሁ፣ መከራውንም ከሱ ጋር እቀበላለሁ በማለት እስከ መጨረሻው ጸንቷል። በላይ ዘለቀና እጅጉ ዘለቀ አዲስ አበባ ታስረው በነበረበት ወቅት አብረው እንዲያመልጡ ሙከራ አድርገው ነበረ። ሆኖም ሙከራው ሳይሳካ ቀርቶ በድጋሚ ተያዙ። በመጨረሻም የካቲት 5 ቀን 1937 ዓመተ ምህረት ሁለቱም ወንድማማቾች አብረው ወደ ስቅላት አደባባይ ወጡ። በላይ ዘለቀ ወንድሙ እጅጉ ቀድሞ ሲሰቀል እንዲያይ ተደረገ። ይህም በላይን በስነ ልቦና ለመስበር የታለመ ቢሆንም በላይ ግን በጽናት ቆሞ ወንድሙን ሸኝቷል። በላይ ዘለቀ ወንድሙ እጅጉ ሲሰቀል አይቶ ተራው ደርሶ ወደ መስቀያው ዛፉ ሲጠጋ የገመዱን ጥንካሬ በእጁ ነክቶ ይህ ገመድ በላይን ለመሸከም ይበቃልን ብሎ እንደጠየቀ ይነገራል። ይህ የሚያሳየው በወንድሙ ሞት ሳይደናገጥ እስከ መጨረሻው የነበረውን ቆራጥነት ነው። ደጃዝማች በላይና እጅጉ ዘለቀ ለኢትዮጵያ ነጻነት ብቻ ሳይሆን ለወንድማማችነት ፍቅርና ታማኝነት ትልቅ ዋጋ የከፈሉ ጀግኖች ናቸው። በላይ ዘለቀ ፍርድ ቤት በቆመበት ወቅት የተናገረው ንግግር ዛሬም ድረስ የታሪክ ምስክር ነው። እኔ ለሀገሬ ነጻነት ስዋጋ ጠላት ያልገደለኝ ዛሬ በወገኖቼ ፊት መቆሜ ያሳዝነኛል በማለት የግፍ ክሱን ተቃወመ። ሆኖም ግን ጥር 4 ቀን 1937 ዓመተ ምህረት ሊሰቀል ሲል እኔ የተሰቀልኩት ለሀገሬ ነው፣ የኢትዮጵያ አፈር ግን አይክደኝም ማለቱ ይነገራል። ሌሎች አርበኞችም አብረው ተሰቅለዋል። በላይ ዘለቀ ሊሰቀል ሲል የነበረው ጽናት የሚገርም ነበር። የሞት ፍርዱን በጸጋ ተቀብሎ ለሀገሩ ያለውን ፍቅር ለትውልድ አሳይቶ አለፈ። ይህ ክስተት እስከ ዛሬ ድረስ በኢትዮጵያውያን ዘንድ እንደ ትልቅ የታሪክ ጠባሳ ይታያል። በላይ ዘለቀ ቢሞትም ስሙ ግን ዛሬም ድረስ በኢትዮጵያውያን ልብ ውስጥ ሕያው ነው። ታሪክ ሁልጊዜም እውነቱን ያወጣል። ዛሬኛ የምንኮራበት ነጻነት የተገኘው እንደ በላይ ዘለቀ ባሉ ለክብር እንጂ ለሹመት ባልኖሩ ጀግኖች ነው። የበላይ ዘለቀ ታሪክ የሚያስተምረን ትልቁ ነገር ቢኖር ጀግንነት መጨረሻው ሞት ቢሆንም ስም ግን መቃብርን ሰብሮ እንደሚወጣ ነው። እውነትና ሀገር ግን ሁልጊዜም ያሸንፋሉ። ውድ አልፋ ሚዲያ ቤተሰቦች የዛሬው የታሪክ ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።